በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ክብር ለጌታ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። ጌታ የተባረከ ይሁን። በዚህ የትንሣኤ አጭር መልእክት ማስተላለፍ ፈልጋለሁ። ኢየሱስ ክርስቶስ ሕያው ነው። ወደዚህ ምድር የመጣው ጌታ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን ኢሳይያስ እንደተናገረው በኢሳይያስ 53 ላይ እንደተናገረው ኢየሱስ ክርስቶስ ባለፈበት መንገድ ሁሉ አልፎ መከራን ተቀብሎ ስለ ሰው ልጆች መከራን ከተቀበለ በኋላ ከተሰቀለ ከሞተ ከተቀበረ በኋላ ክርስቶስ ኢየሱስ ተነስቷል። የኢሳይያስ መጽሐፍ የኢየሱስ ክርስቶስን ልደት፣ የኢየሱስ ክርስቶስን ሕማም፣ የኢየሱስ ክርስቶስን ሞትና ትንሣኤ የሚናገር መጽሐፍ ነው። ዛሬ ግን እንድናይ ፈልገው ከማርቆስ ምዕራፍ 16 ከ1 እስከ 8 ያለውን ቃል አነብና እንደዚህ እናያለን። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውን ድንጋዩን ከመቃብር ደጃፍ ማን ያንከባልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማችኋል እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም ይላል። እነዚህ ሴቶች በጣም አስደናቂ ሴቶች ናቸው። ጌታን እስከ መስቀል ሞት እስከ መቃብሩ ድረስ የተከተሉ ሴቶች ናቸው። በተለይ መግደላዊት ማርያም ከሞቱ በፊትም ሽቶ ይዛ መታ በኢየሱስ ላይ ያፈሰሰች ሴት ነች። አስደናቂ ሴት ነች። እነዚህ ሴቶች በሕይወት ያለ ኢየሱስን ያገለገሉ ሴቶች ናቸው። ከሞተ ከተሰቀለ ከተቀበረም በኋላ በመቃብር ውስጥ እንኳን ሆኖ ለማገልገል ይህን ጌታ ለማገልገል ይህን ውለታ የዋለላቸውን ሕይወታቸውን የቀየረ ታሪካቸውን የቀየረውን ጌታ ለማገልገል ሽቶ ለመቀባት ሽቶ ገዝተው ወደ መቃብር ሲሄዱ እናያለን። ግን አንድ ነገር ይነጋገሩ ነበር። ድንጋዩ ትልቅ ነው፣ ድንጋዩን ገጥመውበታል። ይህን ድንጋይ ማን ሊያንከባልል ይችላል የሚል ጥያቄ ነበራቸው። እኛ ሴቶች ነን፣ አቅም የለንም። ድንጋዩን ከመቃብር ደጃፍ ማን ያንከባልላል? ውዳችንን ሽቶ ልንቀባው እንፈልጋለን። ይህ ሽቶ በጣም ውድ ሽቶ ነው። በጣም የከበረ ሽቶ ነው። ሽቶ በጣም ለሚወደድ ሰው፣ ለተከበረ ሰው የሚደረግ ነው። ሽቶ ሰው ሲሞት ይቀባል።
ስለዚህ ሊያገለግሉት ሽቶ ገዝተው ወደ መቃብር ይጓዛሉ። ግን ጥያቄ ያላቸው። ጥያቄያቸው ድንጋዩን ማን ያንከባልላል? እየተጓዙ በልባቸው የሞላው ጥያቄ ይሄ ነው። ማን ያንከባልልን ይችላል? እርስ በርሳቸው ይባባሉ ነበር፣ ይነጋገሩ ነበር። ግን በእምነት ጉዟቸውን ቀጥለዋል። እየሄዱ ነው ያለው። ልባቸው እየመታ፣ ልባቸው እየፈራ። አይተነዋል እኮ ድንጋዩን። እኛ እኮ አንችልም፣ ግን ማን ያንከባልልናል? ጥያቄ ነበራቸው። ምክንያቱም ድንጋዩ እጅግ ትልቅ ነበርና ይላል መጽሐፍ ቅዱስ። ዋው! የሚገርመው እነዚህ ሰዎች፣ እነዚህ ሴቶች ወደ መቃብሩ አሻቅቦ ሲያዩ ድንጋዩ ተንከባለው አገኙት ይላል። ክብር ለእግዚአብሔር ይሁን። ድንጋዩ ተንከባለው አገኙት። እንዲሁም በሌላኛው ወንጌል መልአኩ በድንጋዩ ላይ ተቀምጠዋል አገኙት ይላል። ስለዚህ ወደ መቃብሩ አሻቅበው ሲመለከቱ ድንጋዩ ተንከባልሎ እንደነበር ተመለከቱ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ የእግዚአብሔር ልጅ ሞትን ድል አድርጎ ተነስቷል። መቃብር አልያዘውም። የሮማውያን ወታደር በልዩ ጥበቃ መሆኑ አልያዘውም። አልፎ ኢየሱስ ክርስቶስ ተነስቷል። ስለዚህ እንደዚህ ይላል፣ ደነገጡ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ ይላል። ነጭ ልብስ የለበሰ ጎልማሳ መልአክ ተመለከቱ። እርሱ እንዲህ አላቸው፣ አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም አላቸው። ክብር ለጌታ ይሁን። ተነስቷል። እናንተ እየፈለጋችሁ ያለው የተሰቀለውን የናዝሬቱ ኢየሱስን እንደምትፈልጉ ገብቶኛል። ግን ኢየሱስ ተነስቷል። በመስቀል ላይ ተንጠልጥሎ ያያችሁት፣ እጆቹ የተቸነከረ፣ እግሮቹ የተቸነከረ፣ ጎኑ በጦር የተወጋው፣ ራሱን የሾህ አክሊል ደፋው፣ የተገረፈው ኢየሱስ፣ የሞተው ደግሞም የተቀበረው ድንጋይ ሲገጠምበት ያያችሁት ኢየሱስ ተነስቷል። 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 በዚህ የለም ወገኖቼ፣ መቃብሩ ባዶ ነው። ኢየሱስ ተነስቷል። ይኸው ተመልከቱ አላቸው። ይኸው ያኖሩበት ቦታ ተመልከቱ አላቸው። ኢየሱስ ተነስቷል። እኛ የጌታን ትንሣኤ የምናከብር ይህን በዓል የምናከብር ሰዎች መቃብሩ ባዶ ነው። ኢየሱስ ተነስቷል። ኢየሱስ በአብ ቀኝ ተቀምጧል። ዛሬ ሊቀ ካህናችን፣ ጠበቃችን ሆኖ አማላጃችን ሆኖ በአብ ቀኝ ስለኛ ኢየሱስ አለልን። ስለዚህ እነዚህ ሰዎች በጣም ተደንቀው በመደነቅ በፍርሃት ተመለሱ። እንደውም ለደቀ መዛሙርት ሄዳችሁ ንገሩን ያላቸው፣ ንገሩ እንደተናገረ ኢየሱስ ሆኗል፣ ተነስቷል። እዚህ የለም። ምክንያቱም የሰው ልጅ በኃጢአተኞች አልፎ ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና የነገራችሁን እሱን ልታስቡ ያስፈልጋል። ኢየሱስ ተነስቷል። ክብር ለእግዚአብሔር። ዛሬም
የምናከብረው በዓል ክርስቶስ ኢየሱስ ተነስቷል። መቃብሩ ባዶ ነው። እርሱ ሕያው ነው። ሕያው ነው። አይሁዳውያን ምንም ይበሉ፣ ሰዎች ዛሬ ምንም ይበሉ፣ ኢየሱስ ግን ተነስቷል። ዛሬም ይህን የትንሣኤ ጌታ ተነስቷል እያልን ትንሣኤውን ልናውጅ ያስፈልጋል። ጌታ የሰማነውን ቃል ይባርክልን።